የኔ ውዶች እኔ ምን አልሰማውም። ትላንት የለውም ነበር። እኔ የምር ትላንት ይሁን ሌሊት ይለቀቅ ጭንቅላቴ ነው የደነገጠው። የምር ነው የምር በጣም ደነገጥኩኝ። የአብርሃም ቤተሰብ ቡዜ ዴቭ ወጥ ረገጡ፣ ወጥ ረገጡ፣ ወጥ ረገጡ፣ የምር ወጥ ረገጡ። ይችን ልጅ ሊገሏት ነው ማለት ነው፣ ሊገሏት ነው ማለት ነው። ለሩታ ቤተሰብ ለሩታ የሚጮህ ከሌለ ለሩታ እውነት የሚያወራ ከሌለ አገር የለም፣ ህግ የለም፣ መንግስት የለም። ልጅሽን ነጥቃሽ አምጪ በአያታችን እጅ ይደግ ማሳደግ አልቻልሽም። ሩዲ ቡዜ አንቺ እፈሪ እፈሪ እፈሪ። እውነት እኔ በዚህ ማለዳ ስለ አንቺ እናገራለሁ። እፈሪ፣ ያሳፍሬሽ አምላክ እግዚአብሔር። አንቺ እፈሪ፣ እናትነትሽን እፈሪ። ረገምኩሽ። ጌታ ምስክሬ፣ ጌታ ምስክሬን የጌታን ስም የምትጠሪ ለሲሙ ስም ፖሊሽ የምታስጮይ ባዶ ቀፎሽ የምታስጮይ ሴት አንቺ ይፈሪ። ጌታ ኢየሱስን ተቀብለሻል አይደለም? ትዳር ይፈታ ይላል። ትዳሬን እንደዚህ አድርግ ይላል። ትዳር ላይ ጣልቃ ግባ ይላል። እግዚአብሔር አምላክ ይላል። አንቺ ይላል። አይምሮሽ ይፈወስ። አንቺ ነሽ ሴጣን ጭንቅላትሽ ላይ የተቀመጠው። አንቺ ነሽ መርዝ የተሸከምሽ። አንቺ ነሽ ሟርተኛ፣ የምር ሟርተኛ። ከእናት አንድ አይኗን ብሌን ልውሌን ሲጪ እናታችን ጋር ይደግ። አስተዳደግ አላውቅሽም እናንተ ፍጥጫ። አንቺ ጣልቃ ባትገቢ ኖሮ እነርሱ ይኖሩ ነበር። አንቺ ትዳራቸው ላይ ጣልቃ ገብተሽ ነው ቤታቸውን የበተንሽ። ሰላም ሰላም የኔ ቤተሰቦች እንደምን አደራችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ። ያላችሁበት ስፍራ እግዚአብሔር ይጠብቃችሁ። ከእንደዚህ ግፍ ከእንደዚህ ሴጣን ስራ እግዚአብሔር አምላክ ይጠብቀን። የምር በየሃይማኖታችሁ እግዚአብሔር ይጠብቃችሁ። ይሄ ግፍ ነው። ይሄ የማይሆን ታሪክ ነው። ይሄ በዓለም ሰምተን ማናቀው ታሪክ ነው። እናትን በህይወት እያለች ልጅሽን አምጪ ብሎ መውሰድ ነቨር 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 ማይደረግ ነገር ማይደረግ ማይታሰብ ነገር ነው። እቺ ሴት ምን አስባ እንደሆነ በዚች ልጅ ዙሪያ ላይ ማሰብ አያቅት። ይህ ደግሞ እንደ ኩንታል ዝም ብሎ እየተጎተታ ይመጣል። ልጅ አለህ አይደለም? ባለትዳር ነህ አይደለም? አንተ የአንተ ምስጥ እስቲ እሷ ቦታ አስቀምጥ፣ ወይንም አንተን ራሴን እሷ ቦታ አስቀምጥ እስቲ። እቺማ ህገ ወጥ ናት። እቺ በቃ ልቅ ናት፣ የተለቀቀች ሴት ናት። ጭንቅላቷ ላይ እንትን እንደቆማ ይብዱን ጭንቅላቷ ላይ በቃ በፀጉሯ ላይ የተሰራ ነገር ስላለ እሱን ነው እንደዚህ አብርሃም እንድታገባ ነው መሰለኝ። እሷ ራሷ ሄርሜላን ትላለች እንጂ አይታወቅም። ህገወጥ ሴት ናት። የምር እንደዚህ ያለ ቃል ስላወራው ይቅርታ አድርጉልኝ።